ሙሉና ሙሌ ከተባለ ካዛንጂስ ሆኖ የማይጠቁም ሰው የለም። እነዛው ቃበዶች ይሏችኋል። ግማሹ እያስመሰሉ ነው፣ ኑሮ ከብዷቸው እንጂ አላበዱም፣ የእነሱን የቅርብ ዘመድ አውቃለሁ ይላል። ግማሹ ደግሞ የለም ከአዲስ አበባ እዚህ ወሊሶ መጥተው ልጆቻቸውን ዋና እያስዋኙ በመሃል ልጆቻቸውን እዛው ገንዳ ውስጥ ጥለው ፍቅር ሊሰሩ ሲገቡ ሶስቱም ልጆቻቸው ሞተው ጠበቋቸው። የነዛ ህፃናት መንፈስ ነው የሚጫወትባቸው፣ በዛው አብደው ቀሩ ይላል። እኔ ግን አላውቅም። ሙሉና ሙሌን ሳያቸው እሱ ነገር አሁንም አለ እንዴ እየተባለ ፋሽኑ እንዳለፈበት ልብስ የሚቆጠረው ፍቅር ትዝ ይለኛል። ፍቅር መቀመጫ ቦታው ልብ ነው። ልብ ደግሞ ባደፈ ገላና ልብስ ውስጥም አለ እና ቦታው ተስማምቶት በሙሌና ሙሉ ልብ ውስጥም ጎዳና ላይ ሙሉ ሆኖ ይታያል። ስለነሱ ማወቅ ፈልጎ ቀርቦ ለማውራት የሚፈልግ ሰው አውቆ የሚመለሰው መፋቀራቸውን ብቻ ነው። አንዳንዴ ግን እኔም ልብ ውስጥ ጥርጣሬ ይጭሩብኛል። እውን አውቆ አበድ ካልሆኑ እንዴት በዚህ ልክ ጨዋ ይሆናሉ? እንዴት በዚህ ልክ ይፋቀራሉ? እውነት ግን ሙሌ የሙሉን ውሃ ነክቶት የማያውቀውን ገለዋል። መፋቂያ ከራቀው ዘመናት ያለፈውን ጥርሷል። ተባይ ከወረረው ጸጉሯ አሁንም ፍቅር ይዞት ነው ጥሏት የማይሄደው እላለሁ። በእርግጥ እሷስ ያደፈ ሰውነቱን አቅፋ እንዴት አስቻላት ብዬ ደግሞ አስባለሁ። ሙሉ አጠርና ወፈር ያለች ረጅም ዓመታት ብርድና ፀሐይ የተፈራረቁበት ድንቡሽቡሽ ያለው ፊቷ በጊዜው እጅ የሚያሰጥ ውብና ስንቱን ያጋደለ መልክ እንደነበራት አልደበቀውም። ሙሌማ አንበሳ ነው። ለዘመናት የተደራረበው ድሪቶ እንኳን ግርማ ሞገሱን መደበቅ አልቻለም። ሙሌ ወንድ ነው። ራሱንና ሚስቱን አስደፍሮ አውቅ። ሙሉ ቀን የወንዶች ቁና ትል ነበር አክስቱ። አንድ ቀን ግን እድል ከነሙሉ ሞቅ ያለ ጎጆ አልነበረችም። ሙሌ ረጅም ዓመት ሲያሰቃየው የኖረው አስሙ ከወትሮ ለየት ብሎ እነዛን ምስኪን ነፍሶች ከማይወጡበት ጭንቅ ውስጥ ከተታቸው። የፍቅር አስተማሪዋን የልጅነቷን ሙሌ እያጣጣረ ቁጭ ብላ መመልከት ያቃታት ሙሉ የሚቀመስ ፍለጋ ያለ ወትሯ ብቻዋን ወጣ አይገቡበት ገብታ ይዛ ስትመጣ ደጇ ቀስቅሶ ጠበቃት። ሙሌ ሞገሷ፣ አስከባሪ ዓለሟ፣ ዘመደ ቢሷን የምታሳዝነው ሙሉን ትቷት ሄዷል። የዓለም ጉድ
የሰፈሩ ወጠጤውም ጎልማሳውም የሚጠጣውም የመጠጣት አባዜ የሌለበትም በህብረቱ ነው የዳቦ ስም ይሁንሽ ብለው ያወጡላት እኛ ሰፈር ያለች ኮማሪ ናት። የዝና ትክክለኛ ስሟ የዝና ነው። እኔ ደግሞ እሷው ራሷ አንተ የምናምንቴም ልጅ እያለች ስለምጠራኝ ምናምንቴ የሚል ተቀጽላ ስሟ ላይ ጨምሬበት የዝና ምናምንቴ እያልኩ ነው መጣራት። ጠላዋ የዶሮ አይን ይመስላል የሚባልለት፣ አረቂዋ ደግሞ ገና ሳይጠጡት መለኪያውን ይዘው በአፍ በኩል ወደ አስፋው ሆድ ለመስደድ ቢያስጠጉት አፍንጫ ቀድሞ የሚናውዝለት ሽታው ብቻ አልጋ የሚያስመኝ አይነት የሚባልለት ነው አረቂዋ። እውነት ለመናገር ጠላውን የምትጠምቀው እሷ ብትሆንም አረቂውን ከደብረ ብርሃን እንደምታስመጣው መሴላ ደርስ በኩል ለሊት ወደ ቤቷ ሄድኩለት ማታ ነግራኛለች። ምን እሱ ብቻ ነገራችንን ከፈጻጸምን በኋላ ልብ የሚያሞቅ ነገርም ብላኛለች። አንተማ የምናምን ልጅ ሳትሆን አትቀርም እንጂማ ከዛ ሁሉ ሊምሱኝ ከሚፈልጉ የጠላ ደንበኞቼ መሃል እንዴት አንተን ብቻ አስባለኝ ብላ ቤተሰቤን ካዳሚ አድርጋ የኔንና የወለዱኝን ነፍስ ኩነኔ ውስጥ ልትከት ይቃጣታል። ጉድ እኮ ነው። ሲያሻት ደግሞ መጽዋች አድርጋ ልታጸድቀኝ ትሞክራለች። አንተ ልጅ በነፍሴ የምትጫወተው ስንት ሺህ ብር አለህ የምትመጸውተው? እንዲህ ስትለኝ መሬት ትጠበኛለች። ዞሬ ቻው ሳልላት እንደዚህ ቀደሙ በሯን አጥብቃ እንድትቀረቅረው ሳልነግራት እንደተኮፈስኩና እንደተጀነንኩ ከቤቷ ወጥቼ ሄዳለሁ። ሌላ ጊዜ ባጠገቡ እንኳን ለማለፍ የምፈራውን የሰፈራችንን ኃይለኛ ውሻ ምን አለ በመንገዴ ባገኘሁትና ጭራውን ረግጬ አስጩኬው ባለፍኩ እላለሁ። ደግነቱ እንደዚህ ማድረግ በአማርኛ አጋጣሚ እሱም ቦታ አይገኝም። እኔም በሰላም ወደ ቤቴ እገባለሁ። አንተ ምናምን ልጅ ምን ሰው ያወቀኝ እንዳልመጣም ኮራው እንዳልቀር ጨነቀኝ አገና ሰቆጣ ላስታላሊ በላ ያለ ሚዛኑ ወደ አንተ ያደላ ተልጅ በነፍሴ የምትጫወተው ስንት ሺህ ብር አለህ የምትመጸውተው። ቀኑ ቅዳሜ ነው። የዝና ምናምንቴን የጠላና ያረቄ ደንበኞቿን እጃቸውን እያወንጨባቸቡ አስካሪዋ ድገሚን እያሏት ገበያዋን የሚያሞቁላት ቀን። እኔም እሷን ለማየትም ከድግሱ ለመታደምም ከደንበኞቿ መሃል ጠላይን ይዤ ተቀምጫለሁ። ጨዋታው ደርቷል። አረቄዋን ጠላዋንም እሷንም ብለው የመጡት ከትንሿ በረንዳ ላይ ተኮልኩለዋል። እሷም ወዲህ ወዲያ በማለት ሽር ጉዷን ተያይዟለች። መቼም ኮማሪት ሆና ስራ የጀመረችበት ቀን ኮማሪነት ካንቺ ወዲያ ኤዲያ ብለው እንተፍ እንላለን ብለው በኃይለኛው ምራቃቸው መረገውባታል መሰለኝ። ማስተናገዱን ስትችልበት ለጉድ ነው። እስክስታውን ስታስነቀው ምንም አይወጣላት። ታዲያ የዝና እዚህ ጋር ድገሚን ብለው እስኪጠሯት ድረስ ለኔና ለሷ በሚገባን ቅኔ ባልገባኝ ሁኔታ እኔንና አይኑ እንደ ድመት አንሰው የሚቆለጨለጩትን ከኔ 4 ሰዎች አለፍ ብሎ የተቀመጠውን እጁ በነቀሳት የስጎርጎሮውን ጠምሻ ያያየች ዘመዴ በማለት ከመሃል ገብታ እስከ ጊዜ ተሰምቶኝ የነበረው የውሻ ጭራ መርገጡ ወኔ ከርቶኝ እሱን ሽሽት በሌላ ቅያስ ሄጄ ነበር ቤቷ የደረስኩት። ጠላ ጣሳ ላይ ሲቀዳ ከሚሰጠው ድምጽ ውጪ በር ላይ እንዳለው ጆሮዬ ሰምቶት የማያውቀው ሙዚቃ ከቡርጫሙ ቲቪ በላይ ካለው ሬዲዮኗ በሱሱ ተከፍቶ አዳመጥ ተጠጋው። ከሙዚቃው በላይ የሁለት ሰዎች ንግግር ተሰማኝ። አንደኛዋ እሷ ናት፣ ሌላኛውስ ጆሮዬን በሩ ላይ ለጠፍኩት። የዝና ንግግር ጥርት ብሎ ተሰማኝ። ለኔ ያለችኝ ለሌላ ሰው ስትደግሞ አንተማ የምናምን ልጅ ሳትሆን አትቀርም። የሆነ ነገር አስነክተኸኝ እንጂ በጤናዬማ እንዲህ አልሆንልህም። በንዴት የማደርገው ጠፍቶኝ ከቤቷ ርቄ ሄድኩ። የራቀው በድኔ እንጂ ሐሳቤ እሷና አብሯት ያለው ሰው ጋር ነበር። ማን ሊሆን ይችላል? ድሮም ኮማሪትና ድመት ማነስ ቢሆን ምን ረብቶኝ ከኔ ወዲያ ማን ገብቶት ያልኩት የዓርብ ዕለቱ የኢየሩሳሌም የሽብር ቅኔነቱን ለተቀኘችው ኮማሪትና ልክ እንደኔ ለሱ ብቻ የተቀኘለት መስሎት ለተኮፈሰው ገና ላልገባው ተረኛ ሰው ብቻ መሆኑ የገባኝ ሲጨልም ከመሸ ነው። ጨለማ ቀን በብርሃንና በልብስ ውስጥ የተደበቀ ጮሃ መሳይ ገላ ሴሰኝነቱን ያጋለጥበታል። እግዚአብሔር ሰጠ፣ እግዚአብሔር ነሳ። ጨለማ ሰጠ፣ ጨለማ ነሳ።
በጨለማ ያቀፍኳት ኮማሪት በጨለማ ሌላ ሰው ታቀፈች። ሴት በፀሐይ ትመሰላለች። እንደ ጧቷ ፀሐይ ማሞቅም እንደ ረፋዱ ፀሐይ ማቃጠልም። አትባል የኔ ናት የቅኗ ኮማሪት ልክ እንደ ጨዋ ሴት ፀሐይም ጨረቃ ልክ እንደ ተራቃ የኔ የነሱ እያልን እየተከራከርን ሰዓቱ ገፍቶብን ቀኑ ጨልሞብን የጧቷ ጣፋጭ ሐሩር ሆነችብን። ቅሽ ያብረከርከኛል ሳላይ ባመሽ ለማለት ሰው ያወቀኝ እንዳልመጣም ኮራሁ እንዳልቀር ጨነቀኝ ዋግና ሰቆጣ ላስታላሊ በላ ያለ ሚዛኑ ወደ አንተ ያደላ ተልጅ በነፍሴ የምትጫወተው ስንት ሽብር አለ የምትመጸውተው ዋግና ሰቆጣ ታስታላሊ በላን። አዲስ አበባ ውስጥ ያልገባሁባቸው 2 ሆስፒታሎች ይቀሩኛል። በመጀመሪያው ሆስፒታል ውስጥ ያገኘሁት ዶክተር ቸኮል ግራ ጆሮዬ ቀዶ ሕክምና እንደሚያስፈልገው ገልጾ ለቀዶ ሕክምናው የሚሆን 5000 ብር ይዤ እንድመጣ ነግሮ አሰናበተኝ። እንደው ለአማራጭ ያህል ወደ መጨረሻው ሆስፒታል ለመሄድ ወስኜ ሚኒባስ ብሳፈር ዶክተር ቸኮል በኮንትራት ታክሲ ቀርቦኝ አገኘሁት። ለካ በሁለቱም ሆስፒታሎች ውስጥ በተመላላሽነት የሚሰራው ራሱ ነው። ገብቼ ከፊት ለፊቱ ካለው ወንበር በሰያፍ ስቀመጥ ይሄንን ጆሮ የሆነ ቦታ የማውቀው ይመስለኛል፣ ወይም ደግሞ ደንበኛዬ ነው ወይም ጆሮ ጠቢ በማለት አቀባበል ካደረገልኝ በኋላ መድኃኒት ስለሚያስፈልገኝ ለመድኃኒት መግዣ የሚሆን 5000 ብር ይዤ እንድመጣ ነግሮ አሰናበተኝ። አሁን እንግዲህ ይሄ ምን ማለት ነው? እኔ ጤና እንደጎደለኝ ዶክተር ቸኮልም በኑሮ ውስጥ 5000 ብር ጎሎታል ማለት ነው። እንግዲህ የት ልሂድ? ደቡብ አፍሪካ ለመሄድ አውሮፕላን ብሳፈር እንኳን አሁን እንግዲህ ዶክተር ቸኮልም በጀት ቀድሞኝ ስለሚጠብቀኝ አላመልጠውም። በክኒናም ይሁን በቀዶ ሕክምና የምፈልገው ፈውስ ነውና 5000 ብር ለማጠራቀም ወሰንኩ። ብር ማጠራቀም የምችለው በሁለት መንገዶች ብቻ ነው። የመጀመሪያው መንገድ ለመንገድ የሚወጣውን ወጪ መቀነስ ነው። በአካባቢ የሚገኙ አሽከርካሪዎች እንዲያፈናጥጡኝ ወይም ሊፍት እንዲሰጡኝ ልምምጥ ጀመርኩ። ቀጥልኩና ሚኒባስ ብቻ ሳይሆን ከፋይ እየጠበቅኩ መሳፈር ጀመርኩ። ታክሲ መቆሚያው ላይ ሆኜ ሚኒባስ አጠገቤ መጥቶ ሲቆም በበሩ አንገቴን አስገብቼ የማውቀው ሰው መሳፈርና ለማሳፈሩን አጣራለሁ። ወያላዎቹ ደግሞ ክፋታቸው ታክሲው የት እንደሚሄድ እንጂ በውስጡ እነማን እንዳሉ አይናገሩ። ይሄ አላዋጣ ሲል ሌላ ብልሃም ሞከርኩ። በሚኒባስ ተሳፍሬ ሳልከፍል ወርዳለሁ። ወያላው ተከትሎኝ ወርድና በአንድ እጁ የሚኒባሱን በር ይዞ ሌላኛውን እጁን ይዘረጋልኝና ፈጠን በል ይለኛል። እኔ ሳምሶናይቴን በዝግታ ከፍታለሁ። ከሳምሶናይቴ ውስጥ የሚገኘውን አሮጌ ጋቢ እለት አድርጌ ፌስታል እፈልጋለሁ። ከፌስታሉ ውስጥ አንድ ትንሽ ቦርሳ፣ ከቦርሳይቱ ውስጥ ደግሞ ድፍን 100 ብር አውጥቼ ዘረጋለሁ። ወያላው ጊዜውን ስላባከንኩበት በጣም ይናደድና በአናቴ ዙሪያ የሚያጠነጥን 5 ስድብ ሰድቦኝ ፍራንኩን ሳይቀበለኝ ይሄዳል። ድሮ በብር ከ50 የሚሄደው መንገድ አሁን በ5 ስድብ እሄዳለሁ ማለት ነው።
ብቻ ግን እንደው አልፎ አልፎ የወያላው ስድብ ጠንከር ሲል ስድቡን ለመርሳት አንድ ሁለት መለኪያ ካቲካላ መጠጣት ስላለብኝ ያው ወጪ ማውጣት አልቀረም። ፍቅር ቲቪ ታይቷል ስል ከፊታችን ያለውን ቲቪ እያመለከትኩ ጠየቅኳት። ምን ነው ልክፈትልህ አለችኝ። አይ ህመሙን ታምሜ እንዳልተካፈልኩት ዳግም ላይ መለስ ሲምል ያመንኩት ቃሉን አፈረሰ መውደዴን ታዘብኩት። አሁን ላይ እንዲህ ጢም አብቅዬና ፀጉሬን በራሴ ፍቃድ ማጎፈር ከመጀመሪያ ከዓመታት በፊት በእኔና በአክስቴ መሃል የተፈጠረውን ክስተት ትላንት ልክ አሁን እንደሆነ ያህል ተረኛዋ የፍቅር ተቋዳሽ የቀኝ ክንዴ ላይ እንዳስተኛው ትዝ ይለኛል። አክስቴ ከፊት ለፊቴ ተቀምጣ ጥፋቴን ለመደበቅ ስሞክር በመረጋጋት እንድነግራት ትጠይቀኛለች። የኔ ምላሽ የማፍተለትለው እጄና የሷን አይን እያፈራረቁ ማየት ሲሆንባት ጊዜ መረጋጋቷን ወደ ቁጣ ለውጣው ተበላሽቶ ወደ ቆየው ቴሌቪዥን ጣቷን እየጠቆመች ትሰማኛለህ ትለኛለች። አይኗ ይበልጥ እየፈጠጠ ሲመጣ ክብነቱ ይጎላል። ትሰማኛለህ ሲሳይ፣ ሴት ልጅ በጣም ብልህ ናት። እኔን ለማታለል እንዳትሞክር። እጇ አሁንም ወደ ቴሌቪዥኑ እንደተቀሰረ ነው። ብልህና እልህ በማይለይበት እድሜ ሴት ልጅ ብልህ ናት እያለች የምትቆጣኝ አክስቴን በመገረም እየተመለከትኳት ንግግሯን ቀጥላለች። ሴት ልጅ ብልህ ከመሆኗ የተነሳ ከቲቪው ጀርባ ምን እንደተቀመጠ ምን እንዳለ ሳታይ የማወቅ ጥበብ አላት እያለች ምክር ይሁን ቁጣ መሆኑን ያለየውትን ንግግር ታከታተልብኛለች። እሷን ተወጥ አድርጌ የእጇን አቅጣጫ በመከተል ከቴሌቪዥኑ ጀርባ ምን እንዳለ ለማወቅ ለራሴ 3 እድል ሰጥቼው ቁጣዋን ጨርሳ ስትሄድ የማረጋግጣቸው ነገሮች እገምታለሁ። አንደኛ የተረሳ አቧራ ወረሰው ማበጠሪያ፣ ሁለተኛ መብራት የተከፈለበት ተጣጥፎ የተቀመጠ ቢል፣ ሶስተኛ አክስቴ ፀጉሯን ስታበጥር ከማበጠሪያው ላይ እየተሳቡ የተጎነጎኑ የፀጉር ክምሮች። እድሉን ሰጣኝ። እሷ እንዳለችው ምን እንደተቀመጠ ጠይቂያት የሴትን ልጅ ብልሃት እስከ ወዲያኛው ባረጋገጥኩ ብዬ ተመኘ። ድንገት ከተቀመጠችበት ተነስታ በቁጣ ነገ እናት ጋር ወስድሃለሁ እኔ ምን በወጣኝቴ ብላ ትታኝ ወጣች። እግሯን ተከትዬ ግምቴን ለማረጋገጥ ቲቪውን ባስጎነብሰው ሸርተት ብሎ ወደቀ። ከየት መጣች ሳልን ዓለም ላይ ትልቅ ዱብዳ የወረደ ይመስል ጭንቅላቷን ይዛ ድንገት እንግዳ ቤታችን ሲመጣ እንዳልከፍትላችሁ ተበላሽቷል የት ላሰራው ይሆን እያለች የወሬ ማድመቂያ ያደረገችውን ቲቪ ልክ ዛሬ በኔ እጅ ተሰብሮ ስራውን ያቆመ ይመስል የእርግማና ዳያ ያወረደችብኝ የሴትን ብልሃት አረጋግጠችልኝ። ለእናቴ ደውላ ይሄው ልጅሽ ትቢት አፍንጫው ድረስ ወጥሮ ቴሌቪዥኑን ሰብሮ ገላገለኝ አለቻት። አፈረሰ መውደዴን ታዘብኩት ህመሙን ታምሜ እንዳልተካፈልኩት ዳግም ላይ መለስ ሲምል ያመንኩት አፈረሰ መውደዴን ታዘብኩት። ይሄው እኔም ያክስቴና የኔ ገጠመኝ ትላንት እንደሆነ ያህል ትዝ እያለኝ እቅፌ ውስጥ ያለችው ቤቴ ፍቅር ቲቪ ታይሻል ስል ከፊታችን ያለውን ቲቪ እያመለከትኩ ጠየቅኳት። አዎ ምን ነው ልክፈትልህ አለችኝ። አይ ሳይሆን ከቲቪው ጀርባ ምን እንደተቀመጠ ልጠይቅሽ ፈልጌ ነው። እኔ ፍቅር እንዴት ላውቅ እችላለሁ? ጠንቋይ አልቀልብ ነገር የብዙ ሰው ችግር ነው። ጠንቋይ አልቀልብ ቅብርጥሴ ምናምን ሴ እያሉ ማወቅንና ማስተዋልን በመገበር ብቻ የሚገኝ የሚመስላቸው። ምን ነው አንተ ታውቃለህ? የመገረም የሚመስል ፈገግታ እያሳየች ጠየቀችኝ። በዚህን ጊዜ ነበረ
ማም ብዬ ሴቭ ያደረኳት ቤዛይት ቴክስት የላከችልኝ። በዳይም ታሳም እንደሌለ ያንተ ነው መሰለኝ ብላ ከቤዛዊት የተላከልኝን የጽሁፍ መልእክት እያነበበች ወይ እናት ናት የላከችልህ እወድሃለሁ ብለሃለች እያለችኝ ስፍስፍ ብላ ስልኩን አቀበለችኝ። እውነትም የእናትና የልጅ ፍቅር በቴክስት ሲሆን ስፍስፍ ያደርጋል። ሴት ልጅ እናትና አክስት እስክትሆን ድረስ ውሃ ውስጥ ሊገባ ሲል መርዙን አስቀምጦ እንደሚገባ እባብ ብልሃቷን ከፍቅር ባህር ዳርቻ ካለው ሸጥ ውስጥ በአደራ መልክ አስቀምጣው ብልህነቷን ተነጥቃ እንደምትኖር አንደኛ ማረጋገጫ የኔ ቤት መሆኗ ገርሞኛል። ክብር፣ ሴትነት በቴሌቪዥን ምሳሌነት ላስተማረችኝ አክስቴ ግባትና ቤቲን ቻው ብያት ወደ እናቴ ቤዛዊት እየሄድኩኝ ነው። ህመሙን ታምሜ እንዳልተካፈልኩት ዳግም ላይ መለስ ሲምል ያመንኩት ቃሉን አፈረሰ መውደዴን ታዘብኩት። ህመሙን ታምሜ እንዳልተካፈልኩት ዳግም ላይ መለስ ሲምል ያመንኩት ቃሉን አፈረሰ መውደዴን ታዘብኩት። ለነገሩ ካንተ ጋር ከመገባታችን በፊት ቆቃቸዋለሁ። የዋዛ አይደሉም። ተኝተሻል ከሳቸው ጋር ድግም እንደሚወዳት አረጋገጠች። ጥላቢስና ኮቴ መናና ከሚለው የአጎራባቾች ሙጥ ለመገላገል ፈጣሪን አምርሮ ጠይቋል። ነጠላ አድርጋ አታስቀረኝ፣ ሰው ያለ ትዳር ጎዶሎ መሆኑን አምናለሁና ሙሉነትን አድለኝ፣ ከሸራፋ ሕይወት ገላግለኝ፣ እባክህን ከግራ ጎን ያጥንት መዘህ እያለው ትቶታል። ጭንቅላት የምታዞር ሚስት እንዲያጋጥመው ተማጽኗል። ዛሬም ጸሎቱ መልስ አግኝቷልና አንፍረኝ እንዳለው እየነፈረ ከእርሷ ጋር ነው። ጊዮን አበራ በበኩሏ ቄጤማ የመሰለች ቆንጆ ሴት ብትሆንም ሁለት ጊዜ ማግብታ የፈታችው ባሎቿ የገዙላት ቀሚስ ሳያልቅ ነበር። እሷም በበኩሏ አልጫ ወንድ አልወድም ስለምትል በርበሬ የበዛበት ባል እንዲጥልላት ተማጽናለች። ለጊዮን አበራ በርበሬ የበዛበት ባል ማለት ደግሞ ከቻለ በግማሽ ቀን ከተዘናጋ ደግሞ በቀን አንዴም ቢሆን ጆሮዋን በጥፊ የሚያግላት ነው። በፍቅሩ ያነደደው ወንድ መቅናት አለበት፣ ከቀና ደግሞ መማታት። ይህ ካልሆነ በቀር መፈቀሯን የምትለካበት ሌላ ሚዛን የላትም። ስለዚህም ሰለሞን በዘነጋ ቁጥር ታስታውሰዋለች። ሆይ ሆይ ዛሬ ደግሞ ትላለች። ያ ሰውዬ ምንድነው አይኑን ከሌላ ያልነቀላለሳ? ሆይ ሆይ ዘንድሮ ደግሞ በባለ ትዳሩ ብሷል። አሁን ምን ብሎ ነው እንደሚጠቅሰኝ ባለች ቁጥር እየተዋገረ ፊቱ የገበጣ መጫወቻ መስሏል። ደርሶ ድንገት ትነሳና በገረሜታ የተዋጠች ትመስላለች። የሸረበችውን የነገር ድር ከመተርተሯ በፊት ሆሆ ወይ ትለዋለች። ጊዮን አበራ ሁሌም እንዲህ ናት። እንዲህ በሆነች ቁጥር ደግሞ ሰለሞን ዘውገ ቀና ብሎ ያያትና መጠየቁ አይቀርም። ምኖሽ ይላታል። ምንነቱ በማይለይ ስሜት አፍጥጦ ያያት። እንደው ብዙ ነገር እነግርሃለሁ እያልኩ ስታረቀዋለሁ ትልና ነገሯን አንጠልጥላ ትተዋለች። የሰለሞን ልብ አብራ ትንጠለጠላለች። እንደው ግን የሰው ነገር ሲገር ምንድነው እሱ? ለምን አትነግሪኝም አንቺ? አበራን ታውቂ የለ? እሱ ነው አበራ? ታች ሳፈር ያለው ባለ ሱቅ። እሺ አወኩትና ታዲያ ምን ሆነ? አንድ ቀን ማታ ከሱቅ ስመጣ የሚገርም እኮ ነው። በእናትህ መንገድ ላይ አገኘኝ። ትንሽ ሞቅ ብሎት ነበር። ሰላምታ ከተለዋወጥን በኋላ እጄን ይዞ አቆመኝ።
እኔ ደግሞ ሞኟ ምን ሊያወራኝ ነው ብዬ በጀ ማለት ውይ ይገርማል እኮ ብላ ነገሯን ታቋርጥና ሳቋን ትለቀዋለች። ሰለሞን ግንባሩ በድዴት መወርዛት ይጀምራል። ክፉም ይሁን ደግ መጨረሻው ሲናፍቀው ደግሞ እሺ ምን አለሽ ይላል። ምን የማይለው አለ አንዴ ካየሁሽ ጀምሮ እንቅልፍ መተኛት አልቻልኩም። አንድ ቀን አንቺን አቅፌ በማግስቱ በሞትኩ አይለኝም። ባፉ ሙሉ አቅፌሽ ብሎሽ አሁንም ቢሆን የመጣው ቢመጣ ለቅሽም ያ ማውዛዛ ፈዛዛ ቀዛዛ ባልሽ ባይኖር ኖሮ አገባሽ ነበር እያለ ይታገል ጀመር። እኔ ደግሞ ሞኞ አይኑን ባስ ያቀር ጊዜ አንጀታ ይላወስ መሰለ ልቀቀይ ብሎ ሊለቀኝ ነው። አንቺ ነኝ ሞዛዛ ፈዛዛ ቀዛዛ እኔ ምን አውቃለሁ ታዲያ እንዴ ሌላ ባል የለኝ። ኦኬ እሱ ለኔ ተው። መጨረሻሽ ምን አለሽ? ምን አባቴ ላርግ በቃ በሰው መሃል እየጎተተ ከበሩ አድርሶኛል እኮ ከመዋረድ አልኩና ሹልክ ብዬ በቃ ገባሽለት ታዲያ ብላ ነገሯን ሳትጨርስ የሰነዘረው ቃራ ጥፊ ከወንበሯ ላይ አፈናጥሮ እንደተገለበጠ ሊተንጋላ ስትወራጭ ነፍሷ ሐሴት አደረገች። ስሜቷ ፈነደቀ። መፈቀሯን በማያወላውል ማስረጃ አረጋገጠች። በቃ ጊዮን አበራ ተደሰተች። የሚገርመው ደግሞ አመሏ የተጋባበት ይመስል አንዳንዴ ነገር ጫሪ ራሱ ሆኖ ይገኛል። አንድ ቀን ማታ እራት በልተው ጋደም እንዳሉ ሰለሞን የሆነ ነገር ትዝ አለውና ጥያቄ አቀረበ። ጊዮን የጥያቄው አመጣጥ ስለ ጣማት በእጅ ስትል ይሰማው ነበር። አንድ ነገር ጠይቅሻለሁ ያልኩ ምንድነው እሱ? አንድ ቀን ምሳሌ ጋብዝሽ ብዬ እንቀም ትዝ ይልሻል? መቼ? ገጠር መናፈሻ የርነለት ዋው ትዝ አለኝ። እሱ ቤት የበላነው ቆንጅዬ ጥብስ አስታውሰዋለሁ። አንቺ ደግሞ እንደው ስለ ጥብስ ሆድ አታውሪ እስቲ። እሺ ምን አለ ሌላ? እኔ በሩ ላይ ጫማዬን ሳስጠርግ አንቺ አጠገቤ ነበርሽ ትዝ አለሽ? አዎ ትዝ አለኝ። አቅፎ ስሙ እየጠፋሽን እያለ ያናገረሽ ቦርጫም ሰውዬ የት ነው የምታውቂው? ሲነከነከኔ ነበር እስከዛሬ። ወይ ታፈሰን ነው እንደምትለው? ሁይ አንተ ደግሞ ታፈሰነቱን ንገሪኝ አላልኩሽም? ሰይጣን ይፈስሽ። የት ነው የምታውቂው ያልኩሽ? ታፈን እንኳን ድሮ ነው ማቅማንቱ እያቆላመጥሽ መሆኑ ግን ታውቆሻል። ድሮ ስትይ ድሮ የት ከአንተ ጋር ከመገናኘታችን በፊትኛ ግቢ ተከራይቶ እኮ ይኖር ነበር። እንዴት ጥሩ ሰው መሰለ። ነፍሱ እስኪወጣ እኮ ነው የወደኝ የነበረው። እውነትሽ ነው ስለ ሚስቱን እየተወ እሷ ስትተኛ ቀስ ብሎ መጥቶ በሬን ያንኳኳ ነበር። ይታይ ሚስቱን አስተኝቶ ሲመጣ ወይኔ ሲያሳዝን። አንዳንድ ፍቅር እኮ ወር ነው። ወንዶች ከኔ ላይ ምን እንደሚያዩ እኮ አላውቅም። በኋላ አንድ ቀን ሚስቱ ጠርጥራ ኖሮ ከወጣ በኋላ ቀስ ብላ ተከተለችው። በሩን እንኳን አልዘጋነውም። ታምናለህ? ራቁታችንን ቆመን ሚስቱ በቃሽ። አንተ ደግሞ በሞተ ነገር ሁሉ እንደው አትበይ አንቺ። እኔ እኮ ስለማምንና ስለምወድ ነው እያንዳንዱን ነገር የምነግርህ እንጂ ሁሉንም ባወራ እኮ በጣም የሚገርም ስንት ታሪክ አለ። ድግም በጥፊ እንደሚወዳት አረጋገጠች። በሌላ ቀን እኚህ ልብስ የሚሰፉ ሽማግሌ ያሉኝም ብነግርህ በሳቅ ትሞታለህ። ሰለሞን እውነትም የሚያስቅ ነገር የሚሰማ ስለመሰለው ደግሞ እሳቸው ምን አደረጉ አላት። ሆይ የሰው ነገር እኮ በጣም ነው የሚገርመው። መቼም ለኔ ሲሉት ሬሳ ሁሉ እኮ ነው የሚናቅ። ወይ ጉዴ! ሆይ ምን አደረጉ ነው የምትይው ደግሞ? ወይኔ ማርጀት ምን ነው በወጣትነቴ ባገኘውሽ ኑሮ አይሉ መሰለ። ተባክሽ ቆዳ ሽማግሌ። አረ ቆዳ እንኳን አትበላቸው፣ አደገኛ ናቸው። ምን አልሽ እንዴ? ሴት አያመልጣቸውም አሉ። ያፈዚያ ደንገዝ ሳይኖራቸው አይቀርም። ያቺ አልማዝ ያደረጓትን ስትነግረኝ እኮ ጉድ ነው ያልኩት። ምን አደረጓት? ወንድ ቢሉሽ ወንድ ነው መሰለሽ እንዴ? ወንድ እኮ ነው አለች። ምን ማለቷ ነው? ለነገሩ ካንተ ጋር ከመጋባታችን በፊት ቆቃቸዋለሁ። የዋዛ አይደሉ። ተኝተሻል ከሳቸው ጋር? ድሮ ነው እኮ እንዴ። አንተ በሞታ ታሪክ ለምን ትንጨረጨራለህ? ወይ ድግም እንደሚወዳት አረጋገጠች።
ስማ ሲት ለምን መኪያን ቤት ሄዳ ጠይቃት ሲለኝ ደስታዬን መቆጣጠር አልቻልኩም ነበር። ቤት ናት አለኝ። አይ በቃ ወይ አንተ ስትመጣ አንድ ላይ ሆነን እናወራታለን ተለማምጄው ከፊት ለፊቷ ቆሜ ልላት ከቤታችን በራፍ ላይ ሆኜ ማንበቤን ቀጠልኩ። ከታላቁ ሰው ጋር ስልክ አውርተን እንደጨረስን ቀጣዩ እርምጃ ምን መሆን እንዳለበት ሳብሰለስል ስልኬ ጠራ። ታላቁ ነበር የደወለልኝ። ስማ ሲት ለምን መኪያን ቤት ሄዳ ጠይቃት ሲለኝ ደስታዬን